ምን አትፍራኝ? አይሰማም እንዴ ማውራ? ፕሮሞሽን እየሰራ ሰዎችን ከማሳሳት ይልቅ ኢየሱስ ክርስቶስ በነገራችን ላይ አንተ ቤት የሚገቡ ሰዎች ምን ያን ያክል ምን የማያውቁ ሰዎች ናቸው አይደል እየገቡ ያሉት? አንተ የምታውቀው ገብተሃል። ዛሬ ልትታይ ነው ማን እንደሆነ። ኢየሱስ ክርስቶስ ሊፈጠር ያለበት ቦታ ለበዛፍ ያላ ቤተናሳ እንጂ ለምን ታደርጋለህ? ፉከራ ጎደሉ እኮ ፉከራ ብቻ የለም። ኢየሱስ ክርስቶስ ሊፈጣሪ ነኝ አላለም። አይሰማም እንዴ? ኦኬ አይ እኔ መጽሐፍ ቅዱስ የለኝም። ግለጥ። መጽሐፍ ቅዱስ አለ አይደል? አንተ የምታስበት ግባ አለኝ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ ወይ? ምዕራፍና ቁጥር ስጠኝ። ምንድነው? አልሰማኝም ያልኩህ? ኦኬ እሱ ጋር ኢየሱስ አይናገርም። ደጋግሜ እነግርሃለሁ። አዩ ግለጠው። አንደኛ ዮሐንስ 5:20 ላይ ግባ። እሱ ጋር ኢየሱስ አይደለም። መጽሐፍ ቅዱስ ይላል ብዬ አስባለሁ። ግባ። አዎ የያዘም ካለ እዚህ ላይ ፊት ለፊት ይግባ። ኢየሱስ እሱ ጋር ለምን ፕሮሞሽን እየሰራ ሰዎችን ታስታለህ? አንተ ፕሮሞሽን እየሰራ ሰዎችን አታስብ። ኢየሱስ ክርስቶስ የተናገረበትን የተባልከው ኢየሱስ ክርስቶስ ንግግሮቹ በአራት ወንጌላት ላይ ይገኛሉ። እናስተብረህ እስኪ ያስ አልነገረውም። ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል። በእነዚህ ላይ ኢየሱስ ክርስቶስ በድጋሚ ሲያስተምር ጊዜ ያስተማራቸው ቃላቶች አሉ። ወጣና ለምሳሌ እኔና ባንድ እኔና ያብናይ ገብቷል። ኢየሱስ እኔ ፈጣሪ ነኝ ብሏል። እዛ ጋር ታረወን እንዴ? አይሰማም? ማውራ አልሰማም? ኢየሱስ ክርስቶስ በወንጌላቶች ላይ እኔ ፈጣሪ ነኝ ያለበት ቦታ አለው። ወንጌል ላይ እኮ ነው የምነግርህ። አይሰማም? እባክህ የዮሐንስ መልእክት ዮሐንስ የተናገረው ነው። ኢየሱስ የተናገረበትን የተጠየቀው። እሺ እሱን መግለጥ ካልቻልክ አልደጋግምም። በቃ አመሰግናለሁ። ሲቀጥል ኢየሱስ ክርስቶስ እሱ ፈጣሪ ከሆነ ያላ ወላሂ የለም ፍጡሩን አልፈጠረም እያልክ ነበር። አዳምጠኝ እንጂ እኔ እኮ መጽሐፍ ቅዱስ አላስኩም ግለጥ ብያለሁ። የዮሐንስን ንግግር አጋጣሚ ስራ ቦታ ስለሆንኩ ትገልጽላለህ። ምንድን ነው? አዳምጥ። እሱ ስጋ ለብሶ ወደ ምድር ወርዶ እኮ ለሐዋርያቶች ትሕትናን ሲያስተምር ምንድነው ያለው? ትሕትናን ሲያስተምር ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ሲናገር 2 ዓሣና 5 እንጀራ ሲያበረክትላቸው የሰማይ አባት ሆይ ብሎ እየጸለየ ለነሱ ሲያስተምር ነበር። የሰማይ አባት ሆይ ያለው እሱ የሰማይ አባት አለው፣ ግን ከሱ ሌላ አምላክ ኑሮት አይደለም። ከሱ ሌላ አምላክ ኑሮት ሳይሆን ለሐዋርያቶች መጸለይን እያስተማረ ነው። ገብቶሃል አይደለም? እናንተ ግን እቺን ብድግ አድርጋችሁ ይዛችሁ ሌላ ፈጣሪ ያለው ትላለህ። ሌላ ፈጣሪ እያለ ነው እሱ እየለመነ ነው ትላለህ። ገብቶሃል አይደለ? ፈጣሪ ቢሆን እንዴት ይተኛል? እሱ ፈጣሪ ከሆነ ፈጣሪ አይተኛም። ባህር ላይ ፈጣሪ ተኝቷል። እንዴት አንቀላፋ? ፈጣሪ አይተኛም አያንቀላፋም እያላችሁም ትላላችሁ። እና ፈጣሪ ካልሆነ እንዴት ባህርን መገሰጽ ይችላል? ስብከት ነው ወይ? ኮረጋ በረዳ አልተኛና ኢየሱስ ክርስቶስ አምላክ አለ ብሎ ተናግሯል። ማስረጃ ያሳየ። መጀመሪያ ወዴት ነው የምትሄደው? ወይ እኔ አዳምጥ። ኢየሱስ ክርስቶስ አምላክ ስለመሆኑ አሳየን ያልከው አይደለ? ነገርኩህ። አሁን ሌላ ፓርት ዘለነ ምን ትሄዳለህ? ግለጥና ታያቸው። 2300 ሰው አለ። ግለጥና ታያቸው ያልኩህን ግለጥና ታያቸው። ተረጋጋ። ግለጥና ታያቸው። ሰዎችን አታስት እንደዚህ ቆሻሻ ነው። በስተመጨረሻ ክርስቲያን ካለ ይቀጥል። ተዋህዶ ካለ የሚተናሳ ሌሎች ክርስቲያን ካላችሁ ሰው ተናገር አለ ፈጣሪ። መደማመጥ የሚባል የለም። ተናዳቸው ነው የምትገቡት አይደል? እኛ አልተሳደብንም። መጽሐፍ እያነሳ ነው በማስረጃ የምናወራው። የሚሳደብ ሰው ካለ ሄዳችሁ ብትገስጹ የራሳችሁን መምህሮች የተሻለ ነበረ። ይታቻላል። እኛ በማንም ላይ ደንበር አናልፍም። በመሲሁም ላይ ሆነ በማርያምም ላይ ኢየሱስ ነብይ ነው ትላለህ። ነብይ አይደለም ማለት ወይ ነብይ ነው ላሳይህ አይቻልም። አላህ ሙስተዓን። አትሳደቡ፣ ጥሩ አይደለም። መሳደብ ጥሩ አይደለም። እሺ ለማንኛውም ጥያቄ ያለው ካለ ይጠይቅ። ቃሉ አላችሁ? ጥያቄ ያላላ? ሰላም አለይኩም ሙሳ። አለይኩም ሰላም። ጥያቄ ነበረኝ ቁርአን ላይ። እሺ ጥያቄ ምንድን ነው?
ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ያለው የወማ ቀተሉ ወማ ሰለቡ ወላኪን ሹቢሀ ለሁም የምትለዋን አስረድልኝ። አልገደሉትም፣ አልሰቀሉትም፣ ነገር ግን ለእነርሱ ተመሰለባቸው። ወላኪን ሹቢሀ ለሁም የምትለዋን ማለት ነው። ለእነርሱ ተመሰለባቸው፣ ለእነርሱ መስሎ ታያቸውና ገደሉት፣ ሰቀሉት። ማን ከተባለ መሲሁን አይደለም ሌላን አካል። መሲሁን ምን ያደረገው ታዲያ ከተባለ እዚያው ላይ በል ረፈዐሁ ላሁ ኢለይህ ይላል። በእውነትም እኔ ወደ እኔ አንስቼዋለሁ ይላል። አምላክ አላህ ስብሐነ ወተዓላ መሲሁን ወደ ራሱ አነሳ። ቀድሞ ነገረው። ቃለ ላሁ ያ ዒሳ ኢኒ ሙተወፊከ፣ እኔ አንተን ልወስድህ ነው ወደ እኔም ላነሳህ ነው አለ። አላህ ስብሐነ ወተዓላ መሲሁን አነሳው። እነዚያ ሰዎች ግን በመሲሁ የተመሰለባቸውን አካል ገደሉ፣ ሰቀሉት። ከዚያም መሲሁን ገደል ነው ሰቀል ነው ብለው ተናገሩ። ይሄን ያለው ነገር መሲሁ አልተገደለም፣ አልተሰቀለም። አምላክ አላህ ስብሐነ ወተዓላ በክብር አንስቶታል፣ በሰማይ ላይ ይገኛል። እሱ እንዳለ ሆነ። አሁን ለምሳሌ ክርስቲያን አሁን ጓደኞቻችን ምን ያስጠይቁን እቺ ሹቢሀ ለሁም የምትለዋን የሆነ አላህ እንዳደረገባቸው ምናምን አድርገው ነው የሚሉትና እሷን ትንሽ ተወራረ። እሺ አንደኛ ወላኪን ሸበህቱ ዐለይሂም አላለም፣ እኔ አመሳሰልኩባቸው አላለም። አላህ ተመሰለባቸው ነው ያለው። ልክ አንተ መንገድ ላይ የሆነ ዘለቀ የሚባል ጓደኛ ቀጥሮ እመጣለሁ ብሎ እየጠበቅከው እያለ እሱን የሚመስል ሰው አየህ። ይሄ ሰው ዘለቀ መሰለህና እንዴት ነህ ዘልዬ ብለህ ያዝ አደረግከው፣ ለአንተ ተመሰለብህ። ልክ እነዚህም ሰዎች ኢየሱስ ክርስቶስ መስሏቸው መጡ። እነዚህ ፈሪሳውያኖች አያውቁትም ነበር። እንደውም መጽሐፋቸው በደንብ ያብራራል ይሄን መረዳት ለሚፈልግ ሰው። ፈሪሳውያኖች አያውቁትም ነበረ። ኢየሱስን የሚጠቁማቸው አንድ አካል ይፈልጉ ነበር። ማንን ከተባለ ይሁዳ። እኔ ነግራችኋለሁ፣ አሳያችኋለሁ ብሎ 30 ዲናር ተቀብሎ ወሰዳቸው። እነዚህ ሰዎች አያውቁትም ብሎቻለ። ከዛ ሄዱና ከሰዎች እኔ ቀደሜ የምስምላችሁ ነው ብሎ ነገራቸው ይሁዳ። ከዛ ሄደና ሳም አደረገው። ከዛ እነሱ ይዘውት ሄዱ ይላል። የሚገርምህ በዚሁ ላይ ይጋጫል የራሱ መጽሐፍ። እዚህ ጋር አንድ ጥያቄ አለኝ እኔ። እሺ ነብይ ነኝ ያለበት ነብይ ነው ብላችሁ እየተማራችሁ ነው። ነብይ ኢየሱስ ክርስቶስ አምላክ አይደለም ብሎ ግልጽ በግልጽ የሚናገር አሁን እሺ ድምጽሽ ተቋርጧል እና ተመሰለባቸው እንጂ ቢላ አመሳሰለባቸው አይልም። እሺ እንደው አላህ አመሳስሎባቸዋል በሚለው ብንሄድስ? አላህ አመሳሰለባቸው በሚለው ብንሄድም እነዚህ ሰዎች ወደ ምንድን ነው የሚሄዱት? አላህ አታሏቸዋል ማለት ነው አይሁዶችን ወደሚል ድምዳሜ ይሄዳሉ፣ ሰባኪዎቻቸው ማለት ነው። ተዛቻው አላህ እንትንም ላይ አለ እስራኤልያት ተፍሲር ላይ ምናምን አለ እንደዚህ የሆነ የተዘረዘረ ነገር አለ የሆነ ያነበብኩት ማለት ነው። አዳምጥሽ እና አላህ አመሳሰለባቸው በሚለው ብንሄድስ? አላህ አመሳሰለባቸው ቢባልም አላህ ስብሐነሁ ወተዓላ በቁርአን ላይ ምን ብሏል? ወላ የሒቁል መክሩ ሰይኡ ኢላ ቢአህሊሂ፣ የተንኮልና የሴራ ባለቤቶች ያ ተንኮልና ሴራ በራሳቸው ላይ እንጂ በንጹሃኖች ላይ እንዲያርፍ አላደርግም ብሏል። መሲሁ ንጹህ ነው ወይ? አዎ ንጹህ ነበር መሲሁ። ራሳቸው ወንጅለውት ነው ያላለውን ብለዋል ብለው እንደዚህ ሰዎች ወይንም ደግሞ በእርሱ ላይ ዋሽተውና ቀጥፈው የከሰሱትና ሊያስገድሉት ሊያሰቅሉት የፈለጉት መሲሁ ንጹህ ነው፣ ምንም አይነት ጥፋት የለበትም ነበር። ነገር ግን ያ ተከታዮች መካከል የነበረው አንድ ይሁዳ እርሱ ንጹህ የሆነውን አካል አሳልፎ ለመስጠት ለመጠቆም ሄደ። ለምን? ሊያስገድለው ሊያሰቅለው። አላህ ሱብሓነሁ ወተዓላ እንደው እርሱ ላይ ያደረገው ብንል እንኳን ያን ሰው የእጁን ሰጠው ነው የሚባለው፣ ዋጋውን አገኘ። አንድ ሰው ለሰዎች ጉድጓድን ከቆፈርክ በዛ በቆፈርከው ጉድጓድ ትተከላለህ እንላለን በተለምዶ። ያ ሰው ለሰዎች ጉድጓድ የቆፈረ ሰው በዛ በቆፈረው ጉድጓድ መግባቱ ፍትህ ነው አይደለም? ለዚያ ሰው ፍትህ ነው። እንኳን የእጁን አገኘ ነው የምንለው። ለሰዎች መጥፎን ነገር አስቦ ይሄ ሰው እያደረገ የዛኔ እጁን አገኘ። ያ ነው። እንዳጠቃላይ ግን በቁርአኑ ላይ አላህ ሱብሓነሁ ወተዓላ ተመሰለባቸው አለ እንጂ እኔ አመሳሰልኩባቸው የሚል ቃል በፍጹም አልተናገረም። እና አድርገው እንደው በቃ አላህ አታሏል ማለት ነው ብለው ግግም ካሉበት አላህ አታለለ የሚል የለም በቁርአን ያለ የለም። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔር አታላይ ነው የሚል ቃል በቃል ነብያትን የሚያታለው እሱ ሆነ ተቀምጧል። ጥቅሱን ከፈለክ ትታለህ። እሱን አውቀዋለሁ። ይሄን ይመስላል። እሺ ሌላ ደግሞ ማለት ነው ምዕራፍ 7 ቁጥር 27 ላይ የአዳም ልጆች ሆይ ሰይጣን አባታችሁን እናታችሁን ኀፍረተ ገላቸውን ሊያሳያቸው ልቦቻቸውን ከነሱ የገፈፈ ሲሆን ከገነትም እንዳወጣቸው ሁሉ እናንተን
አይሞከራችሁ ይላልና ይሄ ከገነትም እንዳወጣችሁ የሚለውን እሱን ከዛ ከእንትኑ ጋር አይጋጭም ነው ወይስ እንዴት ነው? ከምኑ ጋር? ይሄ መሰሉን ከመሰሉ ለዚህ ነው የሚለው ጋር መሰሉን ከመሰሉ ምንድን ነው? አይ ሱረቱል በቀራ ምዕራፍ 2 ቁጥር ስንት አካባቢ ላይ እንዳለው ማለት ነው። ምን አገናኘ ከሱ? እዚህ ጋር ከገነት እንዳወጣችሁ የሚለው አሁን ክርስቲያኖች የሚያስቡት ፍሬውን ከበሉ በኋላ ነው ከገነት አምላክ ያባረራቸው ብለው እንደሚያስቡት ማለት ነው። መሰሉን ከመሰሉ ለዚህ የሚለው ጋር ምን አገናኘው ነው? ያ የሚናገረው ስለ መናፍቆች ነው። በምድር ላይ ምትክን አድራጊ ነው የሚለው አንቀጽ አስተሳስቼ ነው። ኦኬ ወቃለ ረቡከ ለልመላኢከቲ ኢኒ ጃዒሉ ፊል አርዲ ኸሊፋ አላህ አደምን የፈጠረበት ዓላማ ነው። ያ ደግሞ ከጀነት የወጣበት ምክንያት ነው። ከጀነት የወጣበት ምክንያት ያችን ኃጢአት በማድረጉ ነው። የአላህን ትእዛዝ ባለመጠበቁ ነው። ያ ነው አላህ ምን አለው በቁርአን ላይ ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። አንተ አደምና ሐዋ ሆይ ያላቸው ይህ ሰይጣን ከእኔ ትእዛዝ እንድታምፁ እንዳያደርጋችሁ ከጀነት እንድትወጡ እንዳያደርጋችሁ አምፃችሁ እያለ መጀመሪያ ቀድሞ ገስጿቸዋል፣ አስጠንቅቋቸዋል። ከዚያም እነዚህ ሰዎች ሰይጣንን አመኑትና ያችን የዛፍ ፍሬ በሉ። ከዚያ በኋላ ወረዱ። እዚያም አምላክ አላህ ሱብሓነሁ ወተዓላ ያንን የቀጣቸው በኃጢአታቸው ምክንያት ነው። ያ ግን መጀመሪያ ቀድሞ አላህ ሱብሓነሁ ወተዓላ ለምድር ፈጥሯቸዋል። ያ ወደ ምድር መውረዳቸው ደግሞ ሰበብ አለው ነው። ሰበቡ ምንድን ነው ከተባለ ያችን ጥፋት ማድረጋቸው ነው። እሺ ጀዛከላህ ወያኩ። እሺ ኢየሱስ ነብይ ነው የሚል አለ ወይ ብለሽ የጠየቅሽው ልጅ አለሽ? ኢየሱስ ነብይ ነው ብለሽ የጠየቅሽው ልጅ አለሽ? ኢየሱስ ክርስቶስ ነብይ ነው እንደ መጽሐፍ ቅዱስ። በዘመኑ የነበሩ ሰዎች እንዳለ ነብይ ነው ብለው ያምናሉ። በዘመኑ የነበሩ ሰዎች ተአምራትን እያዩ ሰዎች ነብይ ነው ብለው ያምናሉ። ሁለት ልክ እንደ ኢየሱስ ክርስቶስ ራሱን ነብይ እንደሆነ ገልጿል። አራት ልክ እንዲሁ ሐዋርያቶች ኢየሱስ ክርስቶስ ነብይ እንደሆነ ተናግረዋል። ያው እሺ ሰላም እንዴት ነህ? ሰላም ደህና ነሽ? እግዚአብሔር ይመስገን። ለለነሽ ኢየሱስ ክርስቶስ በእናንተ ነብይ በእኛ ደግሞ ፈጣሪ ነው አይደለም? ኢየሱስ ክርስቶስ ፈጣሪ ነው የሚል ቃል የለም። ወይንም እኔ ፈጣሪ ነኝ አላለም። ነገር ግን ኢየሱስ ክርስቶስ የፈጣሪ አገልጋይ ነው፣ የፈጣሪ ነብይ ነው፣ መልእክተኛ ነው እንደ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ግን በእኛ ፈጣሪ ነው እንጂ እንትን አልተባለም። ነብይ ነው አልተባለም። ነብይ ነው ተብሏል። ላሳይሽ መጽሐፍ ቅዱስ ላይ እሺ። ያው እና እዚህ ጋር ምን ይላል? ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ነብዩ ኢየሱስ በሰዎች ዘንድ ነው እንጂ በትክክል እኮ ኢየሱስ ክርስቶስ ከእግዚአብሔር በሶስት በስላሴ ሶስት በአንድ እንደሆነ እሱ የለም መጽሐፍ ቅዱስ ላይ ያለውን እያሳየሁሽ ነው። በዘመኑ የነበሩ አማኞች ሁሉ ያው ነብይ ነው እያሉ ያምኑ ነበረ። ህዝቡ ሁሉ ነው የሚለው። ህዝቡም ከገሊላ ናዝሬት የመጣ ነብይ ኢየሱስ ነው አሉ። እዚህ ጋር ማቴዎስ ስህተት ቢሆን ኖሮ ይሄ ያልፋል ይመስላችኋል? ህዝቡ ግን ተሳስቷል። ነብይ ሳይሆን እሱ ፍጹም ሰው ፍጹም አምላክ ነው ብሎ ያስቀምጥላችሁ ነበር። ገብታችኋል? ይሄን ስህተት እያየ ዮሐንስ በፍጹም ዝም አይልም። እሱ ብቻ አይደለም፣ ኢየሱስን መታ አንዲት ሴት አንተ ነብይ ነህ ስትለው አንዲት አልተቃወማትም። ይሄን ታውቂያለሽ? ላሳይሽ። ከፊቱ መታ አንተ ነብይ እንደሆንክ ያለው አለችው።
ይሄ ነገር ስህተት ቢሆን ኖሮ አይ ተሳስተሻል፣ እኔ ነብይ ሳልሆን አምላክ ነኝ ይላት ነበር። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ያሳያችሁ። ያውና ሴትዮዋ መጣችና ሴቲቱም ጌታ ሆይ አንተ ነብይ እንደሆንክ ያለው አለችው። አባቶቻችን በዚህ ስፍራ ሰገዱ፣ በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። አንተ ነብይ እንደሆንክ ያለው እያለች በፊቱ ነብይነቱን ትናገር ነበር። ታቻላል። ኢየሱስም እንዲህ አላት፣ አንቺ ሴት እመኚ፣ በዚህ ተራራ ወይንም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ኢየሱስ ራሱ ከሚሰግዱት መካከል ነበር ለአብ። ያው እንሰግዳለን እያለ ይናገራል፣ ይሰግዳል ለአምላኩ። ነብይ እንደሆነ ከፊቱ እየመጡ ሰዎች ሲናገሩ አይቃወማቸውም ነበር። ነብይነቱን ተነግሯል በመጽሐፉ ላይ። አይኑን ያበራለትን ሰው ምን ትላለህ ተብሎ ሲጠይቅ አይንህን ስላበራለት ሲባል እርሱ ነብይ ነው ብሎ ተናገረ። ተአምራቱን ያዩ አብረውት የኖሩ ትምህርቱን የሰሙ አብረውት ከፊቱ እየመጡ አንተ ነብይ ነህ እያሉት በፍጹም አይቃወማቸውም። ይሄ ክህደት ቢሆን ኖሮ ይሄን ክህደት እየሰማ መሲሁ ዝም አይላቸውም ነበር። አይ እኔ ነብይ ሳልሆን አምላካቸው ነኝ እናንተ ብሎ ያርማቸው ነበር። ይፋቻለ እኔ ይመስላል። አመሰግናለሁ። አይ ሌላ ጥያቄ አለሽ? ቆይ አንዴ። እሺ ሌላ ጥያቄ አለ? ቀጥል። ሰላም፣ እኔ ጥያቄ አለ። እሺ ሰላም። የእኔ ጥያቄ ምን መሰለህ፣ በካባ ዙሪያ ከነቢዩ መሐመድ ውጭ ሌሎች ነቢያቶች እዛ ቦታ ላይ የአምልኮት ስርዓት አድርገው ከሆነ ከቁርአን ላይ ማስረጃ አለ ማለት? እሺ በቁርአን ላይ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት በዚያ ቦታ ላይ አምልኮ ያደረጋለ ወይ? አብርሃምና ኢስማኤል በዚያ ቦታ ላይ ሄደው ጭራሽ ያን ቦታ ያጸዱት የሰሩት እነርሱ እንደሆኑ ቃል በቃል አሳይሻለሁ። በዚያም ቦታ ላይ አብርሃም ወአዚን ፊናስ ቢልሐጅ ተብሎ ታዟል። ሰዎች ወደዚህ መጥተው ሐጅ እንዲያደርጉ እዘዝ ብሎ አምላክ አላህ ሱብሓነሁ ወተዓላ ለአብርሃም ትእዛዝን ሰጥቶት እንደነበር ተቀምጧል። በሱረቱል ሐጅ ላይ ይገኛል፣ በሱረቱል በቀራ ላይ እንዲሁ። ላሳይሽ አብርሃም እንደሰራው ሁሉ አሳይሻለሁ። ነው አብርሃም እንደሰራው እኮ አውቃለሁኝ። በአላህ ትእዛዝ አብርሃም ቦታውን ከፍ እንዳደረገው እሱ መሰረቱን ያስያዘው አዳም ነው። ከፍ አድርጎ ደግሞ የገነባው አብርሃም እንደሆነ አውቃለሁ። ግን አምልኮት ስርዓት ተደርጎበታል ወይ? ተሰግዶበታል ወይ? አዛን ተደርጎበታል ወይ? ያ ቦታ ላይ ለምን እንደሆነ ትእዛዙን ለአብርሃም ራሱ የነገረው ነው የማሳይሽ። ለምን እንደሚሰራ ቤቱን ሰርቶ መሄድ ብቻ ሳይሆን ለምን ዓላማ እንደሚሰራ ትእዛዙን ለአብርሃም ሲሰጠው ነው የማሳይሽ። ኦኬ ያንን ለሰጋጆች እና ሐጅ ለማድረጊያ ጠዋፍ ለሚያደርጉ ሰዎች እያለ ለአብርሃም ራሱ ያናገረበትን ነው። ወላከ አላህ ምን እንዳለው ለአብርሃም ላሳይሽ። ወኢዝ ቃለ ኢብራሂም ረቢ ምንድን ነው የሚለው? ወጠሂር በይቲየ ሊጣኢፊነ ወልቃኢሚነ ወሩክዕ ሱጁድ። ሱረት አልበቀራ 125 በመጀመሪያ ከዚህ እንጀምር። ያው ቤቱንም ይላል። ቤቱንም የሚለው አምላክ አላህ ሱብሓነሁ ወተዓላ ስለ ካዕባ እያወራ ነው። ቤቱንም ለሰዎች መመላለሻና ጸጥተኛ ባደረገን ጊዜ አስታውስ ይላል። ይህ ለነቢ ሰለላሁ ዐለይሂ ወሰለም ነው እየተናገራቸው ነው። ከዚያ ከኢብራሂምም መቆሚያ መስገጃን አድርጉ ወተኽዙ መቃም ኢብራሂም ወደ ኢብራሂምና ይላል። አሁን ወደ ማን ይሄን ቃል እንዳስተላለፈ ይነግረናል። መጀመሪያ ወደ ኢብራሂምና ወደ ኢስማኤልም ቤቱን ለዘዋሪዎቹና ጠዋፍ ለሚያደርጉ ሐጅን ለሚያደርጉ ማለት ነው፣ ለተቀማጮቹም ለአጎንባሾቹም ለሰጋጆቹም አጥሩ ስንል ቃል ቤቱንም ያንን ካዕባን ወደ ኢብራሂም ምን ቃል ኪዳን እንደያዘበት ለአብርሃም እየነገረን ነው አምላክ አላህ ለኢብራሂም ወደ ኢብራሂምና ወደ ኢስማኤልም ይላል። ሁለት ነቢያቶችን ከጠቀሰ በኋላ ቤቴን ይላል። ቤቴን የሚለው ካዕባን ነው። ለዘዋሪዎቹ ዘዋሪ የሚለው ጠዋፍ ለሚያደርጉ የሐጅ ስነስርዓቱን ለሚያደርጉ ሰዎች ከሐጅ ስነስርዓቱ መካከል አንደኛ ጠዋፍ ይባላል ወይንም መዞር ይባላል። ካዕባን ሲዞሩ አይተሻል?
ሲዞር አይተሻል አይደለ? ካዕባን ሰዎች አንደኛው የሐጅ ስነ ስርዓት ይቻሉና እሱ ነው የሚዞሩት ምን እንደሆነ ስጠይቅ ጧፍ ነው ተብያለሁ። ጧፍ ማለት ደግሞ በካዕባ ዙሪያ መዞር ነው። አይዋ እሱ የሐጅ ስነ የተባልኩት የሐጅ ስነ ስርዓት አንዱን ጠቀሰ እዚህ ጋር። ስለዚህ ከዚያ ከሐጅ ስነ ስርዓት መካከል አንዱን ጠቀሰና ጧፍ የሚለውን አላህ ይሄንን ለአብርሃም አዝዞት እንደነበር ያሳየናል። ለተቀማጮቹም ማለት ወልቃኢፊን ወልቃኪፊና ወሩክዕ ስጁድ ለተቀማጮቹ ማለት እዚያ ቁጭ ብለው አምልኮ ለሚሰሩ ማለት ነው። እሺ ቁጭ ብለው እዚያ ቦታ ላይ አምልኮ ለሚሰሩ ሰዎች መቀመጥን ሲያዝ እዚያ አላህ ሱብሓነሁ ወተዓላ የተሽከሆነ ተቀምጠው አምልኮ ስርዓት ነው የሚሰራው። ለአጎንባሾችና ሰጋጆች አለ። እነዚህ ደግሞ ሁለቱ የሶላት ስርዓቶች ናቸው። አጎንባሽ ማለት ሩኩዕ ይባላል በአረበኛ። አይተሽ ከሆነ ሰዎች ሲሰግዱ ያጎነብሳሉ በጉልበታቸው ማለት ነው። ሌላው ሰጋጆቹ ይላል። ይህ ደግሞ ስጁድ ነው። ሁለቱ የሶላት ስርዓቶች ናቸው። ይሄ አንደኛው ሩኩዕ ይባላል አረበኛው ላይ ወሩክዕ ስጁድ ብሎ አስቀምጧል። ይታይሻል። ስለዚህ እንደዚህ እንዳለ እነዚህ ሁሉ የአምልኮ ስርዓቶች ከዕባ ስር የሚሰሩ ወደ አብርሃም የታዘዙ የሆኑ ቃል ኪዳን የተያዘበት ናቸው። ቀጥሎ ምን አለ? አጥሩ ስንል ቃል ኪዳንን ያዝን አለ። ከማን ጋር? ከአብርሃምና ከእስማኤል ጋር የያዘው ቃል ኪዳን ነው። ከዕባን ሰርተው ያንን ዓላማው ለምን እንደሆነ ከአብርሃም ጋር ቃል ኪዳን ያዘበት እዚያ ጠዋፍ ለሚያደርጉ ሰዎች። ይሄ ሐጅ ስነስርዓቱን ከጠቀሰ በኋላ እዚህ ጋር ደግሞ የሶላቱን ስነስርዓት ጠቀሰ። ከዚህ የምንረዳው ከዕባ ለሁለት ዓላማ ነው የተሰራው። አንደኛ የሐጅ ስነስርዓት መፈጸሚያ፣ ሁለተኛ የሶላት አቅጣጫ ተደርጎ ይያዝ ዘንድ ነው። ይሄንን ከአብርሃም ጋር የያዘው ቃል ኪዳን ነው። እሺ ይሄ ነው።